ኢትዮጵያ ረጅም ታሪክ የተለያየ ባህልና ብዝሃነት ያላት ሀገር ነገር ግን ይህ ታሪኳ ገናናነቷን ማሳየት ብቻ ሳይሆን ለልዩነትና ለውዝግብ ምክንያት ሆኖ ቆይቷል። ፖለቲከኞች፣ ምሁራን በጠረጴዛ ዙሪያ ተቀምጠው ከመነጋገር ይልቅ ደግሞ በየራሳቸው የታሪክ ጎራ ተሰልፈው የየግል ትርክታቸውን ሲያራምዱም ይስተዋላል። ይህ ደግሞ ኢትዮጵያን እዚያም በችግሮች እንድትተበተብና ነገዋን ባስተማማኝ ሁኔታ ላይ እንዳትገነባ አድርጓት ቆይቷል። ዛሬም ፈተናዋ ነው። የመደመር መንግስት እሳቤ ይህንን የታሪክ ስብራት ለመጠገን የወል እውነት ያስፈልጋል ብሎ መንገዱን ጀምሯል። የወል የጋራ መንገዳችን ምንድን ነው? እንዴትስ እንገንባው? መነሻችን ትላንት ነው። አይናችን የሸፈነው ደመና በምን አይነት ጭስ የተፈጠረ ነው? ይሄ ጭስ መውጫው የት ነው? መነሻው የት ነው ብለን ማወቅ አለብን። በእርግጠኝነት የዚህ ጭስ መነሻ ኢትዮጵያ ውስጥ አይደለም። እሳቱ ያለው ሌላ ቦታ፣ ግለቱም ያለው ሌላ ቦታ። ያ ጭስ መጥቶ ግን አይናችንን እየጋረደው ነው። በኢትዮጵያ ውስጥ ለዘመናት የቆዩ ችግሮች ዛሬም ድረስ አብረው አሉ። ለምን የሚለው ደግሞ የብዙዎች ጥያቄ ነው። የመጀመሪያውን እናንሳው። ጽንፍ የረገጠ ፖለቲካ፣ አንዱ ጨንቋኝ ሌላው ተጨንቋኝ አድርጎ የመሳል ዝንባሌ ችግር አምጥቷል። 30 ዓመታት የከፋፈለን የዘረኝነት አባዜ የሚያስረሳ የሚያስተው ኢትዮጵያውያንን እንደ ኢትዮጵያ እንድናስብ የሚያደርግ ስለ እድገት፣ ስለ ቢዝነስ፣ ስለ ልማት፣ ስለ መለወጥ ይሄን የበስራ የሰጡን ሰዎች ሀገራቸውን እያሳደጉ እኛን ቁጭ ብለው እያሾፉብን ነው ያሉት። የግል ፍላጎት ከሀገር ህልውና ይልቅ የቡድንና የግል ጥቅምን ማስቀደም ሌላው ፈተናዋ ነው። የታሪካዊ ጥላቶች ጣልቃ ገብነት ኢትዮጵያ ደካማና ተረጂ እንድትሆን የሚፈልጉ አካላት ይህንን ልዩነት እንደ መልካም አጋጣሚ መጠቀማቸው ከችግሮቿ እንዳትላቀቅ አድርጓታል። ይሄ ትርክት ጦርነት ከብዙ ታሪካዊ ጠላቶቻችን የሚነሱ ብዙ የትርክት ጦርነቶች አሉ። እነዚህ የትርክት ጦርነቶች እኛ በሰላም እንዳንኖር፣ ተፋቅረን እንዳንኖር፣ በተለያዩ ትንሽ የልዩነት ሀሳብ በሚመስሉ ነገሮች ውስጥ እንደዚህ እየከፈቱ ሽብልቅ፣ የጠብ ሽብልቅ፣ የጥላቻ ሽብልቅ፣ የክፋት ሽብልቅ እያመጡብን በመሃላችን እየከፈትን መጨረሻ ላይ ጨርሰን ተለያይተን ተበታትነን ዝቅ ብለን እንድንኖር የሚሰራ ብዙ የትርክት ጦርነት አለ። ይህ አካሄድ ደግሞ ኢትዮጵያውያን በተለይም በጋራ ከሚቆሙባቸው እሴቶቻቸው ይልቅ በሚለያዩባቸው ነጥቦች ላይ እንዲያተኩሩ አድርጓቸዋል። ውጤቱስ ምን አመጣ? መናናቅ፣ መፎካከርና መጠራጠርን ፈጠረ። ኢትዮጵያ እንደ ታሪኳ ሳይሆን ባለችበት ቆማ እንድትቀር አደረጋት። የመደመር መንግስት ታዲያ ይህንን ሁኔታ ለመቀየር አንድ መፍትሄ ያስፈልጋል አለ። ለመፍትሄው ደግሞ የወል ትርክት መገንባት ግድ መሆኑንም ማስቀመጠ። ይህ ማለት ታዲያ የታሪክ ልዩነቶችን ክዶ አንድ አይነት ታሪክ ላይ ብቻ መቆም ወይም መፍጠር ማለት አይደለም። ይልቁንም ልዩነቶችን እንደ ጌጥ ማየት፣ በተጨማሪም ደግሞ ከእኔ ትርክት ይልቅ ወደ እኛ እውነት መሻገር ያስፈልጋል ሲልም አመነ። ኢትዮጵያ ህብራዊ ናት፣ ግን አንድ መሆን አለበት። ኢትዮጵያ አንድ ናት፣ ግን እግዚአብሔር ደግሞ ሲፈጥራት ብዙ አይነት አድርጓታል። ስለዚህ ብዙ አይነትነት ሳይከፋፍለን፣ አንድነታችን ሳይጠቀልለን ህብረ ብሔራዊ አንድነታችንን የሚያጸና መሆን አለበት። የምንሰራው ስራ ሁሉ በጋራ መቆም በንግግር ብቻ የቀረ አይደለም፣ በተግባር የታዩ ማሳያዎችም አሉት። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በጋራ ሲቆሙ የማይደፈር የሚመስለውን ተራራ መናድ እንደሚችሉ ያሳዩበት። ህዳሴን ያላዋጣ ኢትዮጵያዊ፣ ያላዋጣ ዲያስፖራ፣ ያላዋጣ ክልል የለም። ሰው ያለ የሌለውን አዋጥቷል፣ ደሞዙን ሰጥቷል፣ ቦንድ ገዝቷል። ከዚያ በኋላ ግን ድሉ የአሁን ትውልድ የጋራ ድል ነው ብሎ ከመቀበል ይልቅ የፓርቲ መስለውና የብልጽግና መስለውና የራሱ መዋጮ ያንኳስሳል። ግን ህዳሴ የወል ነው፣ የአረንጓዴ አሻራ። ይህ ደግሞ ነገን በጋራ የማጽኛ የአካባቢ ጥበቃን ለጋራ ብልጽግና የመጠቀም የወል እውነት ማሳያ ነው። እነዚህ ግዙፍ ፕሮጀክቶች የሚያሳዩን አንድ ነገር አለ። በተናጥል የማይደፈረውን ችግር በተደመረ ክንድ ማሸነፍ እንደሚቻል። የመደመር መንገድም ይህ ነው።
ለኢትዮጵያ ነገን መገንባት የምርጫ ጉዳይ አይደለም፣ የግድ ነው። እያንዳንዳችን በሰላም ለመኖር የጸናች ሀገር ያስፈልገናል። ያ ደግሞ የሚመጣው በልዩነት ውስጥ በሚገነባ የወል እውነት ላይ ብቻ ነው። ትላንት የነበሩ መጥፎ የታሪክ ክስተቶች ዛሬ ሊያደናቅፉን አይገባም። ይልቁንም ትላንት በጋራ የቆምንባቸው እሴቶች ለነገዋ ኢትዮጵያ መሰረት ሊሆኑ ይገባል። ያኔ የኔም የእናንተም ሀገር በከፍታ ትጸናለች። ይህ ነው የመደመር መንግስት መንገድ፣ እውነት፣ የወል ትርክት።